አንዳንድ ጓደኛ እንደዚህ አይነት ብሎ ነው የሚመክራችሁ። መካሪውንም ተመካሪውንም ይዞ ገደል ይገባል ማለት ነው። ብሩክ ሂስቶሪ ያደረገው ተመችቶኛል በእውነት ትልቅ መልእክት አለው እንደ እውነቱ ማለት ነው። እና ልጁ እንደ ሁለት ሰው ነው እያወራ ያለው። መካሪው ምንድን ነው የሚለው ለተመካሪው ማለት ነው። በዚህ እድሜ ካትጨነቅ ለምንድን ነው ማልጨናነቀው? ተመካሪው ማለት ነው። ምን ኖሮኝ ምን ይዤ ነው የማልጨናነቀው እግዚአብሔርን አለው። መካሪው ደግሞ የነገው ፈጣሪ ያቅልሃል፣ እንካ ይቺን ያዝበት ጠጣ እያጨስክ ምናምን አለው። ተመካሪው አላጨስም አልቅምም ጥንብ ፋራ ነኝ እግዚአብሔር ነው ምልህ አትጨናነቅ ምናምን ለምን ትለኛለህ ነው እያላለው ማለት ነው። እና ሰላም ጤና ይስጥልኝ ውድ የሰኒ ቤተሰቦች እንደምን አደራችሁ እንደምን አረፈዳችሁ። እግዚአብሔር ይመስገን። ሰላማችሁ እያላችሁበት ብዝት ይበልልኝ። ትናንትና ጨረቃዎቹ ቀርተዋል። ያው ሁሌ የሰው ልጅ አይመቸውም አይደለ? አልተመቻቸው ሊሆን ይችላል። በቀደም ከቅመሟ ንግግር ከተረዳችሁ የሆነ ሰርፕራይዝ ነበረኝ፣ ግን ደግሞ ብሩክ ተወግተዋል ብሎ ስለተወራ እናንተ በቃ መልስ እንስጥ ብዬ ነው የመጣሁኝ ብላለች። እና የሆነ ሰርፕራይዝ ዛሬ ጠብቆ ማለት ነው። እና ፎቶም እንደሚለቀቅ እንጠብቃለን ማለት ነው ቅመሟ ቤት እንጂ ተጣልተዋል ምናምን ምናምን የሚል ነገር ይሄ ነው። ምንም ያጣላቸው ነገር የለም። ሲቀጥል ብሩክ የሰራበትን የራሱ ምክንያት ሊኖረው ይችላል ማለት መጠጡን አይታቸዋል ምናምን ነገር ማለት ነው። እና የዛኔ ክፉኛ ተጣልተው ራሱ አንድን ቀን እንደ ወንዶቹ አፍቃሪ ማለት ነው ሲነፋረቅ አይተነው እናውቃለን? ምንም አናውቅም። ምንም ማለት ነው ክፉኛ ተጣልተው ያ 2 ወር ድረስ ማለት ነው። እና እንደ ወንዶቹ እንደዚህ ሲነፋረቅ ምናምን አላየነውም። ስለዚህ እሱ የራሱ ምክንያት አለው። የቲክቶክ የለቀቀው ትላንትና ማለት ነው። እናንተ ግን ያው ስለምትወዷቸው እኮ ነው። አይኖ ለዛ ነው ደስታችን ምናምን ሳንጨርስ እያላችሁ ነበረ። ምንም የተፈጠረ ነገር የለም። ካራክተሩን እየሰራው ማለት ነው። እና ሂስቶሪ ያደረገውን ካያችሁት እንደ እውነቱ ትልቅ መልእክት አለው። እንደዚህ አይነት ጓደኛ አንዳንድ ጓደኛ ምን ይላሉ መሰላቸው? አንዳንድ ሰዎች ማለት ነው የነገ ፈጣሪ ያቅልኛል፣ እግዚአብሔር ያቅልኛል፣ መኖሬን አላቅም እና የዛሬው ነው የሚያውቁት። ዛሬ መብላቱ፣ መጠጣቱ፣ መቦረቁ ምናምን ዛሬ ያገኘውን ዛሬ መጨረሱ ነው የሚያውቀው። እና ዛሬ ያስቀመጣችሁት ነገ ለነገ የሚጠቅማችሁ ገብቷችኋል። ነገ ራሳ እናንተ ለልጃችሁ ነው አይደል የምታስቀምጡት? ለምን ትደክማላችሁ ለነገ ካላላችሁ? እንደዚህ አይነት ካለው አስተሳሰብ ጓደኛ እግዚአብሔር ይጠብቀን። በእውነት በጣም መጥፎ የወረደ አስተሳሰብ ነው እንደዚህ አይነት የሚያስቡ ማለት ነው። አሁን ብሩክ ያደረገው ምንድን ነው? ልጁ እንደ ሁለት ሰው ነው እያወራ ያለው ገብቷቸዋል። መካሪው ምንድን ነው የሚለው? በዚህ እድሜ ካትጨናነቅ ይለዋል። ተመካሪው ለምንድን ነው ማልጨናነቀው? ምን ኖሮኝ ምን ይዤ ነው የማልጨናነቀው እግዚአብሔርን አለው። መካሪው የነገው ፈጣሪ ያቅልሃል፣ እንካ ይችን እያዝበት ጠጣ እያጭስክ ምናምን ይለዋልና ተመካሪው በጣም ነው የተመቸኝ እዚህ ጋር ማርያምን። አላጨስም አልቅምም ጥንብ ፋራ ነኝ እግዚአብሔር ነው ምልህ አትጨናነቅ ምናምን ትለኛለህ ነው ያለውና በጣም ተመችቶኛል። ትልቅ መልእክት አለው ማለት ነው። እና እንደዚህ አይነት የሚመክራችሁ ጓደኛ ከነሱ መራቅ ነው ያለባችሁ። ምክንያቱም ይዟችሁ ገደል ስለሚገባ ማለት ነው። እንዲህ ሰው እየለፋለው የዛሬ ብቻ ነው እንዴ? እንዲህ እኛ ራሱ ስደት የተሰደድነው ለዛሬ ብቻ ነው እንዴ? እና ለነገ ነው። ሰው እኮ አዝሮ ምንድን ነው የሆነ አባባል አለና ለጊዜው ረስቼዋለሁ። እንደዚህ አይነት ጓደኛ በጣም እንትን ነው። ልጅ ነው አትጨናነቅ፣ ብላ፣ ጠጣ፣ ጨፍር ምናምን ብለው ወደ እንትን የሚመሯችሁ ሰዎች አሉና እንደዚህ አይነት ሰው እሱን ወዶ ነው ብዬ አላስብ። እንደዚህ የሚመክራችሁ ሰው ለሱም በተቻላችሁ መጠን ከሱም መራቅ አለባችሁ፣ ግን ደግሞ ለሱም መጸለይ ማለት ነው። እና ጥሩ ሀሳብ ስላልሆነ ማለት ነው። በአጭሩ ትልቅ መልእክት አለው። ሁላችንም እንትን የሚል ነው ማለት ነው። እና ከእንደዚህ አይነት ጓደኛ ስትይዙ
የምትይዙትን ጓደኛ ራሱ ማወቅ መቻል መለየት አለባችሁ ብዬ አስባለሁኝ። አሁን እሱ ትላንትና እንትን እየሰራበትን እንደዛ ሆኖ ማለት ነው የሰራበትን የራሱ ምክንያት ሊኖረው ይችላል ማለት ነው። እና በአንድ ሌሊት አሁን ለምሳሌ ቪዲዮ የተቀረጸው ሰኞ ነው አይደለ? ሰኞ ማታ ነው የተቀረጸው። ማክሰኞ ተለቀቀ። ረቡዕ ትላንትና አልመጡም። የራሳቸው ሪዝን ወይም ደክሟቸው ሊሆን ይችላል ምናምን ሊኖራቸው ይችላል ማለት ነው። እና ሜቢ የበቀደሙ ስራ ካደከማቸው ማለት ነው። በነገራችን ላይ ዲኮር ማድረግ በጣም ነው የሚያደክመው። እሱን አድክሟቸው ሊሆን ይችላል። ግን ደግሞ ያው ብቻ ያለ ምክንያት አይደለም የቀሩት። ይሄ ግልጽ ነው አይደል? ማለት ምክንያት ስላችሁ ያው ተጣልተው ምናምን ባላችሁት ሳይሆን ብቻ የሰው ልጅ ሁሌም ይመቸዋል ማለት አይደለም። ዛሬ በትልቁ እንደሚመጡ ፎቶም እንደሚለቀቅ ተስፋ እናደርጋለን። የቀሩበትም ምክንያት ምን እንደሆነ ይናገራሉ ማለት ነው። እኔ እንጃ ምንም የሚያጣላቸው ነገር ይኖራል ብዬ አላስብም። ቢጣሉ ራሱ እንዲህ ቪዲዮ እኮ የተለቀቀው የሰራው እኮ ሰኞ ነው አይደለ? ከሰኞ በኋላ እሷ ሼር አድርጋለች። እንትን ኢንስታግራም ላይ ስቶሪ ያደረገችው አይታችኋል። ትላንት በለቀቀው ቲክቶክ ላይ ሪፖስት ተደርጋለች። ያ ማለት ሁለታቸው ሲጣል እኮ እሱም እሷም ሪፖስት አይደረጉም፣ በእሷም ቤት በሱም ቤት ማለት ነው። ይሄ በዚህ ማወቅ መቻል ትችላላችሁ እንዳልተጣሉ ማለት ነው። እና የራሳቸው ሪዝን ሊኖራቸዋል፣ እሱም ይናገራሉ። ዛሬ ጠብቋቸው በቅመማ ቤት ማለት ነው። መልካም ቀን ይሁንላችሁ ውድ የኔ ቤተሰቦች። ላይክ አድርጉ። በእውነት አይከፈለበትም፣ ብታደርጉ ደስ ይለኛል። እኔ በህይወቴ ቅመምዬ ምንም እንድትሆንብኝ አልፈልግም። ማንም ሲናገራት ደስ አይለኝም። በጣም ወዳ ሰው ናት። ምክንያቱም አጠገቤ ያለች ጥሩ በቃ የኔ ምርጥ ሰው የኔ አንደኛ ሰው ነች እና አጠገቤ ያለች በጣም ወዳ ሰው ናት እና ይህንን